ጤና ይስጥልኝ የተከበራችሁ ተመልካቾቻችን በተለያዩ ጤና ጉዳዮች ላይ ትኩረቱን የሚያደርገው በጤና ሚኒስቴር የተዘጋጀው ወደ እናንተ ቴሌቪዥን ፕሮግራም ተጀምሯል። ከመላ ዝግጅት ክፍል ጋር ሌሊ መሰለ ፕሮግራሙን እየመራሁ ቆይታ አደርጋለሁ። አብራችሁን ቆዩ ጋበዝኩኝ። ወደ መጀመሪያ መሰናዳችን ስናልፍ በሳምንቱ የተከናወኑ አባይ ዜናዎችን ወደምዳስበት ዝግጅት እናልፋለን። አፈወርቅ ይሁን አዘጋጅቶታል። መልካም ቆይታ። የጤናው ዘርፍ የተቀናጀ የጋራ ስብሰባ በመቀሌ ከተማ ተካሄደ። የ2016 በጀት ዓመት የመጀመሪያ መንፈቅ ዓመት እቅድ አፈጻጸም የተገመገመ ሲሆን የባለፈው ስብሰባ ላይ የተቀመጡ የትግበራ ነጥቦች ያሉበት ደረጃና የ6 ወራት አፈጻጸም ሪፖርቶች ቀርበው ውይይት ተካሂዷል። መድረኩ በትግራይ ክልል መካሄዱ ጤና ሚኒስቴር ክልል ጤና ቢሮዎችና ተጠሪ ተቋማት በጋራ በመሆን ለክልሉ ያላቸውን አጋርነት ለማሳየት ታስቦ የተወሰነ መሆኑን የገለጹት የጤና ሚኒስትር ዶክተር መቅደስ ዳባም በግማሽ ዓመቱ የነበረው ሁኔታ መለስ ብሎ ለመመልከትና ስራዎችን ለማሻሻል በሚጠቅሙ ነጥቦች ላይ ውይይት ተደርጓል። በአገር ውስጥ የፋርማቲካል ምርትን ለማሳደግ የባለድርሻ አካላት የምክክር መድረክ ተካሄደ። ምርትና ምርታማነትን ለመጨመር የኢንዱስትሪውን ዘርፍ ለማሳደግ መንግስት ጥረት እያደረገ መሆኑን የጤና ሚኒስትር ዴኤታ ወይዘሮ ፍሬሕይወት አበበ ገልጸዋል። በተለይም ለሕክምና ቁሳቁስና መድኃኒት አምራቾች መንግስት ከፍተኛ ድጋፍ እያደረገ መሆኑን አስረድተዋል። በአገር ውስጥ የፋርማቲካል ምርቶችን ለማሳደግ በዘርፉ የሚደረገውን ጥናትና ምርምር ማሳደግ እንደሚገባ የተናገሩት ሚኒስትር ዴኤታዋ በአሁኑ ወቅት ሀገራችን ከሚያስፈልጋት የፋርማቲካል ምርቶች በአገር ውስጥ ማምረት የተቻለው 20% ብቻ ሲሆን ይህንን ወደ 35% ለማሳደግ ባለድርሻ አካላት በጥምረት መስራት እንደሚያስፈልግ አስረድተዋል። ተመልካቾቻችን ከሰሞንኛ ዝግጅት ተመልሰናል። ወደ ቀጣዩ ስናልፍ ለጤና የተሰኘ ፕሮግራማችን እናገኛለን። ባልደረባችን ስንቅናሽ ሞላ በጤናው ዝግጅት የሽንት ቧንቧ ኢንፌክሽንን ወይም ደግሞ በሳይንሳዊ ስሙ ዩሪናሪ ትራክት ኢንፌክሽንን በተመለከተ ያዘጋጀችው ፕሮግራም አለ። እሱን ተከታትለን ተመልሰን እንገናኝ። ስንል በየላይኛውና የታችኛው የሽንት መስመር ብለን እንከፍላቸዋለን። ኩላሊት ላይ ሊፈጠር የሚችሉ ኢንፌክሽኖች የሽንት ቧንቧ ኢንፌክሽኖች እንላቸዋለን። አይነት አለው እንዳልኩሽ መስመር አለ የላይኛውና የታችኛው ብለን ከፍለን እናያቸዋለን። እሱ የሚያሳዩት ምልክቶችም ይለያያል። ህክምናውም ያው የመድኃኒቱ አይነት ሳይሆን የምንሰጥበት መንገድ መድኃኒቱንም ይለያል። የላይኛው ሽንት ቱቦ ኢንፌክሽን ሲሆን ጠንከር ያለ ጫን ያለ ስለሆነ ሞስትሊ ህክምናውም ላይ ምርመራውም ላይ የሚያሳዩት ነገር ምልክቶቹም ላይ ለውጥ አለው ከታችኛው ሽንት ቱቦ ኢንፌክሽን ልክ ማለት ነው። የላይኛው የሽንት ቱቦ ኢንፌክሽን ሲሆን ሽንት መስመር ኢንፌክሽን ሲሆንና የታችኛው የሽንት መስመር ኢንፌክሽን ሲሆን የሚያሳዩት ምልክቶች ዲፈረንስ አላቸው። የታችኛው የሽንት መስመር ኢንፌክሽኖች ሲፈጠሩ ዩዥዋሊ የሽንት ማጣደፍ፣ ቶሎ መምጣት፣ የማቃጠል ስሜት፣ ሽንት ሸንቶ ከጨረሱ በኋላ ያለ መጨረሽ ስሜት የመሳሰሉትን ያካትታል። ነገር ግን የላይኛው የሽንት መስመር ኢንፌክሽኖች ስንል ያው የኩላሊትና ከፊኛ ላይ ከኩላሊት ወደ ፊኛ የሚወስደው የሽንት ቱቦ ዩሬተር የሚባለው እነሱ ላይ ኢንፌክሽን ሲፈጠር የሚኖረው ስሜት ደግሞ ምልክቶቹ የተለያዩ ይሆናሉ። ትኩሳት ይኖራል፣ የማንቀጥቀጥ ስሜት፣ ማቅለሽለሽ፣ የማስታወክ ስሜት እና ከታች የታችኛው ሽንት ቱቦ ኢንፌክሽን መስመር ሲኖር የሚኖሩት ምልክቶችን አጠቃለው ሊኖር ይችላል። ነገር ግን እነዚህ የተናገርናቸው የላይኛው ሽንት ቱቦ ኢንፌክሽን ሲኖር የሚኖሩት ምልክቶች በታችኛው ሽንት ቱቦ ኢንፌክሽን ላይ ሲፈጠር አናገኛቸውም። እንደ ምልክት መቅላቱን ሳይሆን ሽታ መቀየሩን መደፍረስ እንደ ምክንያት ሊሆን ይችላል። መቅላቱ ግን ስፔሲፊካሊ የሽንት ቱቦ ኢንፌክሽንን ብቻ እንድንጠረጥር አያደርገንም። የተለያዩ የሽንት መስመር ላይ ሊፈጠሩ የሚችሉ ህመሞችን ሽንት መቅላት፣ ደም የቀላቀለ ሽንት እንዲኖር የሚያደርጉ ብዙ ህመሞች አሉ። ህፃናት ላይ ሲሆን ግን እነዚህ ምልክቶችን ላይናገሯቸው ይችላሉ። ግን እኛ ምን አይተን ማወቅ እንደምንችል ምን አይተን መጠርጠር እንደምንችል ማወቅ አለብን። ለምሳሌ አሁን ህፃናቶች ባይናገሩም የማቃጠል ስሜት ሲኖራቸው ሽንታቸውን ሲሸኑ ያለቅሳሉ፣ ሽንታቸውን ሲሸኑ ይነጫነጫሉ፣ ወይንም ደግሞ ሽንቴን አልሸናም ብሎ ሊያስቸግሩ ይችላሉ። ትኩሳት ሊኖራቸው ይችላል። ግን ትኩሳቱ ከየት እንደመጣ ላይታወቅ ይችላል። ሳል ላይኖራቸው ይችላል። ሌላ ምልክቶች ሳይኖራቸው ከሽንቱ ጋር ብቻ በተያያዘ የትኩሳት የማቅለሽለሽ ማስታወክ ስሜት ሊኖራቸው ይችላል። ስለዚህ ፕሬዘንቴሽናቸውን ክሊር አድርጎ መናገር ስለማይችሉ ማየት ያለብንን ነገር መጠንቀቅ አለብን እነሱ ላይ ማለት ነው።
አዋቂ ወንዶችና ሴቶች ላይ ስናወዳደር ከፊኛ ወደ ውጪ እንዲወጣ የሚያደርገው የሽንት ቱቦ ዩሬትራ የሚባለው ሌንግዙ ርዝማኔው ይለያያል። የወንዶች ላይ ኦልሞስት 18 እስከ 20 ሴንቲሜትር አካባቢ ሲሆን ሴቶች ላይ ከ4 እስከ 5 ሴንቲሜትር ነው እና ያቺ እጥረቷ ከውጪ ያሉ ኢንፌክሽኖች ወደ ላይ ወጥተው ከውጪ ያሉ ባክቴሪያዎች ወደ ላይ ወጥተው ኢንፌክሽን እንዲፈጥሩ የተመቻቸ ሁኔታ ይፈጥርላቸዋል። ሌላው የሴቶችና ወንዶች ላይ እንዳልኩት ሌላው ተፈጥሮ የሚለየው ነገር ከፊንጢጣ ሰገራ ከሙጫ እና ከሽንት መሽኛ ያለው ፕሮክሲሚቲ ዲስታንሱ ሴቶች ላይ አጭር ነው። ስለዚህ እነዚህ የገት ፍሎራዎች የአንጀት ባክቴሪያዎች ንጽህና ጉድለት የሚኖር ከሆነ ሃይጂን ላይ ችግር ካለ ኢንፌክሽን ለመፍጠር ፕሮን ነው ከወንዶች ይልቅ ማለት ነው። ዩዥዋሊ ሴክሹዋሊ አክቲቭ የሆኑ ሴቶች ላይ በስቶ እናገኘዋለን። ሌላው ደግሞ ህጻናቶች ላይ ሲሆን ከ2 ዓመት በታች የሆኑ ህጻናቶች ለምሳሌ ቤተሰቦቻቸው ሃይጂናቸውን ሲሸኑ ራሳቸውን ተቆጣጥረው ሄደው ምንድነው ስለማይጸዳዱ ቤተሰቦቻቸው ክሊን ያደርጓቸዋል። ግን ከፍ ያሉ ሲመጡ ከ2 ዓመት በላይ የሆኑ ሲመጡ ራሳቸውን ሽንታቸውን ተቆጣጥረው መጸዳዳት የሚችሉበት እድሜ ላይ ይደርሳሉ። ነገር ግን ራሳቸውን በስርዓት ክሊን የማድረግ በስርዓት ማጽዳት አቅሙ የላቸውም። ስለዚህ በዛ እድሜ ክልል ውስጥ ያሉ ህጻናቶችና አዋቂዎች ላይ የበለጠ ይበዛል። አፈጣጠራችን ሁኔታ አንድ ዋናው ምክንያት የሚለየን ከወንዶች የሚለየን ያፈጣጠራችን ሁኔታ ነው። ሌሎች ሪስኮች አሉ የሽንት ቱቦ ኢንፌክሽን እንዲፈጠር የሚያደርጉ ያው ሴቶችንም ወንዶችንም ሳይለዩ። ለምሳሌ አሁን ሽንት መቋጠር ልምድ ያለው ሰው ሽንቱን ቶሎ ቶሎ የማይሸና ከሆነ ሴትል ሲያደርግ ሳይንቀሳቀስ ሲቀር እዛ ውስጥ ባክቴሪያ የማደግ ፕሮባቢሊቲ አለው። እሱ ኢንፌክሽኑን ይፈጥራል። እሱ ሪስክ ለሴቶችም ለወንዶችም ላይ ሊፈጥር ይችላል። ሌላኛው ደግሞ የአፈጣጠር ችግር ወንዶችም ላይ ሴቶችም ላይ ሊኖር የሚችል የሽንት መስመር ላይ ኩላሊት ላይ የመሳሰሉት ህጻናቶች ላይ ደግሞ ወንዶች ላይ ለምሳሌ ፖስቴሪየር ዩሬትራል ቫልቭ እንደሚባሉት አይነት በሽታዎች አሉ እና እነሱ ነገሮች ሲኖሩ የአፈጣጠር ችግርም ሲኖር ሪስክ ይሆነዋል የኢንፌክሽን እንዲፈጠር ማለት ነው። ሽንታ ለመቋጠር ውሃ በደንብ ፈሳሽ መጠቀም ከዛ ሃይጂን ንጽህና መጠበቅ ግብረ ስጋ ግንኙነት ካደረጉ በኋላ ሽንት እንዲሸኑ አድቫይስ ማድረግና ውሃ በደንብ እንዲጠጡ ክሊን እንዲያደርጉ አድቫይስ ማድረግ ያስፈልጋል። ያው ቅድም እንዳልኩሽ ሴክሹዋሊ አክቲቭ የሆኑ ኤጅ ግሩፖች ላይም የሽንት ቧንቧ ኢንፌክሽን የሚፈጠር ነገሩ ከፍተኛ ስለሆነ ማለት ነው። የላይኛው የሽንት ቧንቧ ኢንፌክሽን ሲሆንና የታችኛው የሽንት ቧንቧ ኢንፌክሽን ሲሆን ትሪትመንቱም የዛን ያክል ይለያያል። የታችኛው የሽንት ቧንቧ ኢንፌክሽን ሲሆን መድኃኒቶች በአፍ የሚወሰዱ መድኃኒቶች ዩዥዋሊ ከቨር ያደርጓቸዋል። ያው እርግዝና ላይ የሚከሰት ከሆነ ደግሞ ያው እርግዝና ላይ የማይፈቀዱ መድኃኒቶች ከሆኑ ወደ እርግዝና ላይ መሰጠት የሚችሉ ሌላ ኦፕሽኖች ስላሉ እነሱን በመውሰድ በአፍ በሚወሰደው ትሪት መደረግ ይችላል። የላይኛው የሽንት ቧንቧ ኢንፌክሽን ሲሆን ሞስትሊ የኩላሊት ኢንፌክሽን በሚኖርበት ጊዜ ፕሪፈር የሚደረገው በደም ስር የሚሰጥ የመድኃኒት ቢሆን ፕሪፈር ይደረጋል። ቢያንስ ይሄ ያልኩሽ የትኩሳቱ የማንቀጥቀጡ ስሜት እንደዚህ የሚታዩት ምልክቶች ሰብሳይድ እስኪያደርጉ ድረስ በደም ስር መድኃኒቱን ሰጥተን ከዛ በኋላ ወደሚዋጥ መቀየር ይቻላል። ሰው ግንዛቤ ሊኖረው በጣም ፕሪቫለንት የሆነ በአዋቂዎች ተመላላሽ ታካሚ ላይ በተደጋጋሚ የምንመለከተው ኬስ ስለሆነ ፕሪቨንት ለማድረግም ደግሞ ለመከላከልም ቀላል የሆነ ነገር ስለሆነ እነዚህን ልምዶች ወስዶ ህብረተሰቡ በራሱ መከላከል የሚችላቸው ነገሮች ስለሆኑ ተጨማሪም ነገር ስለማያስፈልግ እነዚህ ነገሮች ልምዶቹን ቢያካብት ጥሩ ነው ላለው። ሌላው ደግሞ በጣም ህጻናት ከ2 ዓመት በታች ያሉ ህጻናቶች ላይ ደግሞ በጣም የመነጫነጭ የማልቀስ ነገር የሚኖራቸው ከሆነ ሽንታቸውን በሚሸኑበት ጊዜ ምልክቶቹን ቶሎ ኖቲስ ቢያደርጉ ቢመለከቷቸው ለህክምናም ይጠቅማል። ቀደም ሲል በቀረበው ለጤናው ዝግጅት ጥሩ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። አሁን ደግሞ ወደ አጀንዳ ዝግጅታችን ስናልፍ በከፋ ዞን ቦንጋ ከተማ የገብረ ጻድቅ ሻው ሆስፒታል ህሙማን የሚደገፉበትን ተሞክሮ ባልደረባችን ህይወት ይመራ አዘጋጅተዋለች። መልካም ጊዜ።
አቶ አስናቀ ምትኩ የቦንጋ ከተማ ነዋሪ ናቸው። ከሰው ጋር ተጠግተው የሚኖሩት አዛውንቱ በአንድ አጋጣሚ የጤና እክል አጋጥሟቸው ወደ ሆስፒታል ሲመጡ የጽኑ ሕክምና አገልግሎት የሚያስፈልጋቸው ቢሆንም በኪሳቸው ግን ምንም ገንዘብ አልነበራቸውም። ምሰራ በሰው ላይ ጋር ነበር እነሱ ናቸው እናሳክመላል ብለው መጡ። ምንም የለኝም፣ 5 ብር የለኝም። አባባ እንግዲህ ሲመጡ በጣም በከባድ ሁኔታ ነበር የመጡት። መጥቶ መጀመሪያ ድንገተኛ ክፍል ነበር የገቡት። ድንገተኛ ክፍል ከገቡ በኋላ የመጀመሪያው እርዳታ እንግዲህ ኦክሲጅን የሚደረጉ ነገሮች ይኖራሉ። ከዛ ከደረጉ በኋላ የሚጻፉ ነገሮች የመድኃኒትም ይሁን የላቦራቶሪውን ምርመራ ያንን ማድረግ አልቻሉም። ስላልቻሉ የሚያደረገን ያንን በቃ በዛኛው ሰናጣራ ሰው ቤት ነው ተጠግተው የሚኖሩትና በራሳቸው ምንም የሚያደርጉበት ነገር የለም። ስለዚህ ከዛ ብር አንደኛ እዚህ ግቢ ያለው ነገር ከዚህ ግቢ እንዲያገኙ ማይተም አለው፣ የራሱ ማይተም አለውና ማይተም ተመቶ በካርዳቸው ላይ በዛ አገልግሎት እንዲያገኙ ይደረጋል ማለት ነው። ተደረገላቸው። ከዛ በተጨማሪ ደግሞ ከውጪ የሚገዛውንም አሁንም ከግቢ ውስጥ የሌለውን ከውጪ እየገዛን አገልግሎት ሰጠናቸው። የገብረ ጻድቅ ሻው ሆስፒታል ሰራተኞች እንዳቶ አስናቀ የጽኑ ሕክምና አገልግሎት ለሚያስፈልጋቸው ነገር ግን ገንዘብ ለሌላቸው ሰዎች ቀደም ብለው ያዘጋጁት አሰራር በመኖሩ ህይወታቸውን ታድገዋቸዋል። ሕክምናው ከፈሉልኝ፣ መድኃኒት ገዙልኝ፣ ግሉኮስ ትንሽ ተሻለኝ። ከደሞዝ እያዋጡ አቅም የሌላቸው ህሙማንን መርዳት በሆስፒታሉ የተጀመረበት ሁኔታና አገልግሎት አሰጣጡን በተመለከተ የሆስፒታሉ ኃላፊዎችና ሰራተኞች እንዲገልጸውልናል። እኛ ሆስፒታል ሰራተኛ አጠቃላይ ነው በዚህ ጉዳይ ላይ እየተሳተፈ ያለው። በ2011 በተጀመረ ኢኒሺዬቲቭ አንዳንዴ በሆስፒታላችን ተጥሎ የሚመጡ ህጻናት አሉ። ምንም ረዳት የሌላቸው ታማሚዎች ይመጡና ባለሙያው ነበር ከራሱ ኪስ አዋጥቶ ሲከፍል የነበረው። ይህንን በሞርኒንግ ሴሽን እና በተለያዩ የስታፍ ስብሰባ ላይ በመነጋገር ምን ማድረግ አለብን ብሎ የሆስፒታሉ ሰራተኛ በዚህ ጉዳይ ላይ በጥልቀት ከተወያየ በኋላ ለምን እንደዚህ አይነት ነገር አናስብም? HSTP2 ላይ የተቀመጠ ነገር አለ። የአጀንዳ 4 CRC ወይም MCC ተብሎ ሲሰራ የነበረውን እኛ ወደኛ ካስተማይዝ በማድረግ ኮምፓሽኔት ሪስፔክትፉል ኬሪንግ ሰራተኛ ሆስፒታላችን መፍጠር አለብን የሚል ኢኒሺዬቲቭ በማዘጋጀት ዶክመንት በማዘጋጀት ዶክመንቱን በሰራተኛ በማስገምገም እንዲጸድቅ ካደረገን በኋላ ሬቱን ሰራተኛው ራሱ ከስፔሻሊስት ጀምሮ እስከ ዝቅተኛ ደሞዝ ያላቸው ሰራተኞች እንዲወስኑ በማድረግ በአንድ በራሱ አካውንት እንዲሰበሰብ ተደርጎ ለ24 ሰዓት አገልግሎት እንዲያገኙ የተደረገበት ሁኔታ ነው ያለው። የጀመርነው በዋናነት ረጅም ጊዜ እዚህ ተቋም ከገጠር ከተለያየ ቦታ ከከተማማ አካባቢ እጅግ የገንዘብ አቅም ያጡ ሰዎች ይመጡና እዚህ ሕክምና መታከም ሲያቅታቸው ከኪስ ነበር የምናዋጣቸው። ኢንዲቪጁዋሊ በግል ደረጃ ከኪስ ያዋጣን ነበር የምናሳክመው። ስታፍ ያዟዟር ነበር የምናሳክመውና ይሄን ሐሳብ እነ ዶክተር እሸቱን ጨምረን ኦርጋናይዝ በማድረግ ዋይኖ ለምን ይሄንን አናሰፋም፣ ሁሌ ከኪስ ከምናዋጣ ቋሚ የሆነ ነገር ለምን አናካሄድም በሚል እሳቤ ጀምረን ከትንሹ 10 ብር እስከ አቅም በፈቀደ የሚያዋጣ ቢያዋጣና አንድ የሂሳብ አንድ ቋት ለቢቀመጥ እነኚህ እጅግ ደሃ የሚባሉ ሰዎች ሲመጡ ባለመሳቀቅ ቀጥታ ሕክምና ሰጥተን የሰዎችን ህይወት መታደግ የምንችልበትን ለምን አንመሰረትም በሚል ነው የተጀመረው። የራሱን አካውንት አለው። እዛ ውስጥ ያንን ራን የሚያደርጉ ባለሙያዎች አሉ፣ የሂሳብ ባለሙያዎች አሉ። በራሱ ኦዲት ይደረጋል። በየኳርተርሊ ኦር በየ6 ወሩ ኦዲት ይደረጋል። ምን ያህል አካውንት እንዳለው በውስጡ እና ምን ያህል ሰው እንደተረዳ ሪፖርት ይደረጋል ለሲኒየር ማኔጅመንት ቲሙ ማለት ነው። በዛ ወይ ማኔጅ እየተደረገ ሰዎችን እንረዳለን ማለት ነው። የተዋጣው ገንዘብ አገልግሎት ላይ የሚውለው በአብዛኛው ለድንገተኛ ሕክምና መሆኑንና አገልግሎት ማግኘት ያለባቸውን ሰዎች ከሚያሳዩት ሁኔታ ተነስተው እንደሚወስኑም ይገልጻሉ። 24 ሰዓት ነበር የጀመርነው። 24 ሰዓት ጀምረን ግን ከዛ በኋላ አሻሽለናል። ምክንያቱም ያሻሽለን ምክንያት ምንድነው? 24 ሰዓት ውስጥ
የበሽተኛው ላይነቃ ይችላል ጽኑ ህክምና ክፍል ላይ ገብቶ በስም ላይመጣ ይችላል ወይም የበሽተኛ በስም ኑሮም ብር በ24 ሰዓት ውስጥ አፈላልጎ ማግኘት ሊከብደው ስለሚችል 48 ሰዓት አድርገናል ማለት ነው። ስለዚህ አሁን ከረንትሊ አገልግሎት እየሰጠን ያለው ለ48 ሰዓት ነው። እስከ 48 ሰዓት ድረስ ራሱ በሽተኛ ራሱን በራሱ የሚያስታምምበት ነገሮች ሊኖሩ ይችላሉ። በስም ብር አፈላልጎ ይመጣበት ሊኖር ይችላል ወይም ሌላ ድጋፍ የሚሰጡ ድርጅት ለምሳሌ ሴቶችና ህፃናትን ወይም ሴቶችን የሚረዱበት ሁኔታ ስላለ የሚደግፍ አካል እስከ 48 ሰዓት የሚገኝበት ሁኔታ ይኖራል ማለት ነው። የመጀመሪያ 48 ሰዓት ላይ እንግዲህ ይሄን ያህል ከቀበሌ ያምጡ ከዚህ የደሃ መሆናችሁ ምናምን የሚለውን ነገር ማድረግ አይቻልም። ድንገት ነው ሰውየው ወር ታማሚው ገንዘብ ላይ ኖረው ይችላል። አንዳንዴ ድንገተኛ አደጋዎችም ገንዘብ እንዳይዙ ያረጋቸዋል። ማጣትም ገንዘብ እንዳይዙ ያደርጋቸዋል። እና ሁለቱንም ነው እኛ የምንወስደው። ምንም እንደሌለው ያው ሰውየው ከሚናገረውና ከሰውየው ሁኔታ ነው የምንረዳው። ይሄንን ያው ለማየት የራሳቸው ኮሚቴዎች አሉ። የራሱ የሆነ እንትኖች አሉት ስታንዳርድ ማለት ፕሪሪኩዊዚቶች አሉት። እነዛን የሚያሟላ ለምሳሌ ደሃ መሆኑን ያው ከሚናገረው ነገርና ከሁኔታው ተረድተሽ መታደርግለት ነገር ነው እና ያ ህክምና ለሰውየው አስፈላጊ መሆኑን ሐኪሙ ዲሳይድ ካደረገ በኋላ መድኃኒቱ ከግቢ ውስጥም ሊሆን ይችላል ከግቢ ውጭም ሊሆን ይችላል ማክሲማም እስከ 5000 ድረስ እናወጣለን ከአካውንት ወጥቶ ያው ፕሮሲጀርም ከሆነ ይሰራለታል መድኃኒትም ከሆነ ይገዛለትና ህክምና ይደረግለታል። ግን የሰውዬ ገንዘብ ያስፈልጋል ለማለት የሰውዬው ሁኔታ ነው የሚወስነው። አሰራሩ ከመሻሻሉ በፊት ከተሰበሰበው ገንዘብ በላይ ለአገልግሎት በመዋል ኪሳራ ማጋጠሙን አስታውሰዋል። በርግጥ በመሐለም እንደዚህ አቢዩስ ተደርጎ ነበር። በጥቆማ እንደዚህ አይነት ነገር ሆስፒታሉ ስለጀመረ ሄደሽ መታከም ትችላለሽ ሄደህ መታከም ትችላለህ የሚል ከዚሁ ከስታፉ ኢንፎርም ተደርገው የመጡ ሰዎች ነበሩ። በእነሱ ምክንያት ትንሽ አቢዩስ ተደርጎ ነበር ኔጌቲቭ ውስጥ እስኪገባ ድረስ ማለት ነው። ከእቅድ በላይ ከተሰበሰበ ገንዘብ በላይ ሆስፒታሉ ዕዳ ውስጥ ገብቶ ያከመበት ሁኔታና ያንንም ለመተካት ሲባልም 1 አመት ያክል ፈጅቶ ከዛ በኋላ ዕዳውን ከሸፈንን በኋላ ተሰብስቦ አገልግሎቱን የጀመሩበት ሁኔታ ነው ያለው። ስታፉ ባወጣው ገንዘብ ባይጸጸትም የሚከፈለው ደሞዝ መጠን ካረንት ያለው ኑሮ ውድነት ጋር በጣም ቻሌንጅ ስለሚያደርግ እንጂ በሰራነው ደስተኛ ነን። ግን ያሰብንበት ቦታ አልደረስንም አልረካንም። በዘላቂነት አቅም የሌላቸውን ሰዎች ለመርዳት በማህበረሰብ አቀፍ ጤና መድን እንዲታቀፉ እየተሰራ መሆኑንና የዞኑ ካቢኔ አባላት ይህንን በጎ ተግባር ለመደገፍ ከኪሳቸው ለማዋጣት መወሰናቸውን የገለጹልን ሲሆን በቀጣይ ይህ በጎ ስራ ቢሰፋ እንደሚጠቅም ያላቸውን ሐሳብ ሰንዝረዋል። በማህበረሰብ አቀፍ ጤና መድን የሚታቀፉት ያው ከተለያዩ ወረዳዎች የሚመጡ ናቸው። ቦንጋ ከተማ አስተዳደርን ጨምሮ እዛ ውስጥ ያልታቀፉ ናቸው እኛ ጋር የሚመጡት። እነኚህ ወረዳ ማቀፍ እንዲታቀፉ ከማድረግ አንፃር በወረዳዎች እየተሰራ ያለ ስራ አለ። ነገር ግን ያልታቀፉ ሲመጡ ለአገልግሎት የምንቸገርበት ሁኔታ ስላለ በሲአርሲ ኢኒሺዬቲቭ ነው እየረዳናቸው ያለው። ይሄም ህይወት የማትረፍ ስራ ነው። ከዛ በኋላ ከወረዳው ጋር ከመለከታቸው አካላት ጋር በማገናኘት አገልግሎቱን በቀጣይነት እንዲያገኙ ያደረግን ያለበት ሁኔታ ነው ያለው። 48 ሰዓት ማለት ቀላል አይደለም። መድኃኒትም እስከ 5000 ብር ማለት እሱም ቀላል አይደለም። አሁን ባለው ሰው የመከፍሎ የመታከም አቅም ይሄን ያህል መርዳት በጣም ጥቅም አለውና ሌሎች ሆስፒታሎችም ጤና ጣቢያዎችም ይሄንን ተሞክሮ ወስደው ቢሰሩበት ኮሚቴውን በጣም ይጠቅማሉ ብዬ ነው ማምነው። እኛም ይህ በጎ ስራ ይበል የሚያሰኝ በመሆኑ ተሞክሮ በሌሎች ተቋማትም ቢሰፋ መልካም ነው እንላለን። ሰላም። ተመልካቾቻችን ፕሮግራማችን አልተቋጨም። በቀጣይነት ደግሞ ወደ እንግዳ ዝግጅታችን እናልፋለን። የዛሬ እንግዳችን ዶክተር ጸጋይ ገብረሃናኔ ይባላሉ። የድንገተኛና ጽኑ ህክምና ስፔሻሊስት ናቸው። ባልደረባችን በላይነሽ ገረመው ቆይታ አድርጋለች።
የተወለድኩት በትግራይ ክልል ማዕከላዊ ዞን አፍሮ የሚባለው ወረዳ ነው። ያደኩትም እዛው ነው። ከቤት የመጀመሪያ ልጅ ነኝ። አጠቃላይ ግን ወደ 9 ፋሚሊ ያለው መንበር ነው። እዛ ያው ገበሬ እንደሚያደርገው የእርሻ ስራ እየሰራን የተማርኩትም እስከ 8ኛ ክፍል በዛ በገጠር ቀበሌ የሚገኝ የአንደኛ ደረጃ ትምህርት ቤት ነው። ከዛ በኋላ ወደ 2ኛ ደረጃ ትምህርት ስገባ ከቤተሰብ ጋር በመሆን በወረዳ በሚገኘው ሃይ ስኩል ነው እስከ 12ኛ ክፍል የጨረስኩት። ከዛ በመቀጠል በመቀሌ ዩኒቨርሲቲ ጤና ሳይንስ ኮሌጅ ከ2010 አይደለም ክፍለ ሀገር ሲሆን ወረዳ በተለይ በወረዳ ደረጃ ያለው ሲሆን ዩኒቨርሲቲዎች አክሰስ ያለን በዛ ሰዓት ዩኒቨርሲቲ ምንድን ነው የሚማረው ምንድን ያለው የሚለው ብዙም የሚታወቅ ነገር የለምና ብቸኛ የሚታወቅ ነገር ማክሲማም ያመጣ ጥሩ ውጤት ያመጣ ሰው ሕክምና ጆይን እንደሚያደርግ ብቻ ነው በዛ ሰዓት ያለው ልውቀት። እንደገና እንደዛው እንደ አካባቢም ስናየው ሕክምና ሐኪም ሆኖ ማገልገል ምን ያህል ኮሚኒቲም ሰፖርት እንደሚያደርግ ምን ያህል ሳቲስፋክሽን እንደሚኖረው በግምት ውስጥ ስለምናስገባ ከዚህ የተነሳ ነው ሕክምና ጆይን ላድርግ የቻልኩት። ስለዚህ በወቅቱ ማክሲማም የሚባል ውጤት ነበር ያመጣሁት በዛ በነበረ በወረዳ ትምህርት ቤት። ለዛም የሕክምና ትምህርት ሊቀላቀል ይችላል ማለት ነው። የተመረኩት በሜዲሲን በአንደር ግራጁዌት ሕክምና ሜዲሲን የተመረኩት በ2008 ዓመተ ምህረት ነው። ከዛ ከተመረኩኝ በኋላ የአይን ሕክምና ሰንተር የሆነውን ኪሃ የሚባል ሆስፒታል አለ በትግራይ ክልል መቀሌ ከተማ ውስጥ የሚገኘው። እዛ የ1 አመት ሰርቪስ ነበረኝ 6 ወር በጠቅላላ ሐኪምነት 6 ወርም በሜዲካል ዳይሬክተርነት ሰርቻለሁ እዛ ሆስፒታል ማለት ነው። አዲግራት ዩኒቨርሲቲ ደግሞ ሌክቸረር እና የጠቅላላ ሐኪም በመሆን ወደ 1 አመት ተኩል ነው ያገለገልኩት። ከዛ ቀጥሎ የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ከ2010 ጀምሮ ደግሞ በድንገተኛና ጽኑ ሕክምና ስፔሻሊቲ በየቀኑ እስከ 40-50 የጽኑ ሕክምና አልጋዎች ተዘጋጅተው ስናክም ነበር። በዛ ሰዓት ህይወት ማዳን የቻላቸው በጣም ብዙ ነበሩ። እንደዚህ መጣናቸው ብዙ ቢሆንም ስለዚህ የነበረው በተለይ የድንገተኛና ጽኑ ሕክምና አገልግሎትን በደንብ እንዲጠናከር በጣም አቴንሽን እንዲያገኝም የራሴ እንደ ቲምም የራሴም አስተዋጽኦ ነበረኝ ብዬ ነው የማስበው። ከዛ በኋላም አላትም ከገባሁኝ ጀምሮ ያው ኢመርጀንሲ እና ክሪቲካል ኬር ዳይሬክተር ነበርኩኝ። እዛም በተቋም ያለው የድንገተኛ ሕክምና የጽኑ ሕክምና አገልግሎትም በተቻለ መጠን ለማዘመን አንድ ደረጃ ከፍ ብሎም ከዚህኛው ከሳይንስ ሙዚየም ሄልዝ ሴክተር ራሱ ከማስተዋወቅ አንፃር የራሴ አስተዋጽኦ አድርጌያለሁ ብዬ ነው። እኔ አጋጣሚኝ አንድ ጊዜ ልጁ ልትታከም መጣ። ወደ 10 ቀን ጽኑ ሕክምና ክፍል ቆይታ ማረፋን ስንነግረው ያልደነገጠ አባት ነበር። በቃ እንዳረፈች ስንነግረው ምንም ድንጋጤ ልናይ አልቻልንምና አይ በቃ አንደርስታንድ ስላላረገው ነው በሚል ነው አይ እንደያልን ያለነው እኮ እንደዚህ አርፋለች የሚለው ነው ስለው አይ እንደደነገጥኩኝ ለማሳየት ራሴ ማጥፋት ነበረብኝ ወይ ምን ምልክት ማሳየት ነበረብኝ ወይስ መጮህ ነበረብኝ ምንድነው? እኔ እኮ ደንግጫለሁ ግን የግድ እናንተ የሚታይ አይነት ምልክት ማሳየት ነበረብኝ ወይ እኔ ብዙ ችግር ስላየሁኝ በውስጤ አናላይዝ ስላደረኩት ነው የሚል ነበርና ብዙ ጊዜ ያው ሕክምናውን ብቻ ስናይ ግን ሰዎች ምንድነው ሪፍሌክሽናቸው እናረግምና ሰዎች ባለባበሳቸው በመጥበት ቦታ አይተን ደግሞ ይሄ አቅም አይኖራቸውም ተብሎ የሚገመት ሰዎች አሉ። ግን ደግሞ አቅም ያላቸው ሰዎች አሉ። ስለዚህ እንደዚህ ለማድረግ የአንደርስታንዲንግ ችግር የሌለባቸው ሰዎች ከገጠር ስለመጡ ብቻ አይ አንደርስታንድ ላያርጉት ይችላሉ ብሎ የሚታለፋልና እሱ በጣም ጥንቃቄ ይፈልጋል።
በስፔሻላይዜሽን ባለሁበት ጊዜ የነበሩ ሬዚደንት ሐኪሞችን በማስተማር የ2 ዓመት አትሊስት ቤስት ፊዚሻን ኢንስትራክተር የሚለው አዋርድ ተሰጥቼ ነበር። የኛውም በተመራቂ ተማሪዎች የኢንተርንሺፕ ተመራቂ ተማሪዎችና በእኛም በሬዚደንሲ ለሚወስዱ ተማሪዎችን አንዳለኝ። ስለዚህ በዚህ ደረጃ አትሊስት በማስተማር ላደረኩት አስተዋጽኦን አንድ ኮንዲሽን ያገኘሁበት ነገር አለ። እንዲሁም በጤና ሚኒስቴር በተሰጠ ዳይሬክሽን ደግሞ በተለይ ትግራይ ክልል ውስጥ ከጦርነት ጋር ተያይዞ የነበረውን የጤና ተቋማትን መውደም ተያይዞ በትዊኒንግ ፕሮግራም ሽራሮ ማያን የሚባል ሆስፒታልም ቶታሊ ስራ ከማቆም ስራ ጀምሮ እስከ ሰርጀሪ ድረስ እንዲጀምርም እኔ ቲም ሊደር ነበርኩኝ። በዛ ሰዓት ያደረግነው ኮንትሪቢዩሽንም እስከ ጤና ሚኒስቴር ድረስ እውቅና ያገኘሁበት አንዱ የሚካሄደው የኮሴክስ የሚባለው የአፍሪካ ደረጃ የሕክምና ኤግዛሚኔሽን የሰርጀሪ ኤግዛሚኔሽን እዛ በነበረኝ ኮንትሪቢዩሽን የተሰጠኝ እውቅና አለ። እንዲሁም በበጎ ክረምት በጎ አድራጎት በጤና ሚኒስቴር ኢኒሺዬቲቭ በመጠም እሱም ከፍተኛ አገልግሎት በመስጠትም እንደ ተቋምም እንደ ግለሰብም ቲም ሊደርም ስለነበርኩኝ እሱም የተሰጠ እውቅናዎች አሉ። በዚህ ናቸው ብዙዎቹ የሚመጡት። አንድ ሌላኛው ያው በድንገተኛና ጽኑ ሕክምና አገልግሎት እንደ ጤና ሚኒስቴር እንደ ተቋም ለነበረ ኮንትሪቢዩሽን የተሰጠኝ እውቅና ለማለት የዛሬ ፕሮግራማችን ቀደም ሲል የተከታተላችሁትን ይመስል ነበር። ከዝግጅቱ ጥሩ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ሳምንት በሌሎች አስተማሪ ዝግጅቶች ተመልሰን እንገናኛለን። ከመላው የዝግጅት ክፍል ጋር ሌኒ መሰለ ነበርኩ። እስከ ሳምንት መልካም ሳምንት።